السلام عليكم ورحمة الله وبركاته እንዲሁም ክርስቲያን ወገኖቼ እንዴት ናችሁ ሰላም ናችሁ ይሄ ቪዲዮ ለኢትዮጵያውያን ደጋግ ሰዎች በየትኛውም ዓለም ለምትገኙ ሼር ኮፕሊንግ ዱዊት ያረጋችሁ ከዚህ ቀደም እህታችን ፋጡማ በሳውዲ አረቢያ የካንሰር ታማሚ እንደነበረች ሁላችን እናውቃለን ይሁንም በር ከዚህ ከሳውዲ አረቢያ ወደ አገሯ ገብታ ድጋፍ እንዳሰባሰብንላት ሁሉ አሁንም የኢትዮጵያ ህዝብ ደግፉኝ እርዱኝ ተከፋው ያለች ሚዲያ ላይ ያለቀሰች ነው እና ለትላልቅ ባለሚዲያዎች ለነ ከዚህ በፊት ያደረጋችሁ ሁላችሁ የተሳተፋችሁ ደግማችሁ እንድትሳተፉ በትህትና እንጠይቃለን ለነ አዶናይ ለነ ጃኒ ለነ ሁሉም ያለው በሚዲያ ላይ እኔ ዝርዝር ያልጨርሰውና ለሁላችሁ ሼር ኮፕሊንግ ዱዊት አድርጋችሁ አድርሱላቸው ምናልባችም ቪዲዮ መጀመሪያ ላይ ያያችሁት ይሆናል እንግዲህ ያለችበት ሁኔታና እንደ ማንኛውም ሰው ሰርቼ ለወጣለሁ ብላ ባረባ ሀገር ወጣ በነበረችበት ሰዓት የረጅም ጊዜ በህመም ስትሰቃይ ቆይታ መጨረሻ ላይ እንግዲህ በተደረገላት የጉሮሮ ካንሰር እንዳለባት ተነግሯታል እንደው አላህ እንደዚህ አይነት ሆኖ እንደዚህ አይነት መጥፎ በሽታ ይጠብቀን በርግጥ አውቃለሁ አላህ ላይ ያስችል አይሰጥም መፈተኛው ብዙ ነው አትፈተነናልም ብቻ ላይ የፈተናችንን ቀለል ያደርግልናል የሚባለውና እንግዲህ ይሄ ከሆነ በኋላ ህመሟ ያው እዛ ሳውዲ አረቢያ ለመታከም ከባድ ሆኖባት የግዳገሯ መግባት ስላለባት እንግዲህ በእኛው በኢትዮጵያኖች ርብርብ በታዋቂ ዶክተሮች ቤት በነሳሪ ቤት የብር መዋጮ ተደርጎ ያብር ተዋጥቶላ እያደረገች ነው ያለችው ድረስ እንግዲህ ያው ስራ ተሰራ ታጣላችሁ የተጀመሩ እንኳን የዚህ ትልቅ ማለት ከባድ ህመም ህክምና የለም ለትንሽ ነገር ስራ ወይም ደግሞ የራሱ ገቢ ያለው ሰው ራስን መምራት ትንሽ ከባድ ነውና ይቼታችን እንግዲህ ያው ኢትዮጵያ ከገባች በኋላ በሰው ድጋፍ ነው ያለችው መድኃኒት አለ ህክምና ወጪ አለ ስታውቁት የሀገራችን ኑሮ ደግሞ ሁሉም ነገር በጣም ከባድ ነውና እንግዲህ ደህና በዩቲዩብም ብቅ እያለች በቲክቶክም ብቅ እያለች ያው በትንሹ ቢሆን ገቢ እያገኘች ነበረ በዛ ላይ ደግሞ አላህን የሚፈራ ያሳዘነችው እያገዟት እየረዷት ነበረ አሁን ላይ ግን ያው ለተወሰነ ጊዜ በሶሻል ሚዲያ ጠፍታ ነበርና እንግዲህ ከትናንት ነው ወዲያ ብቅ ብላ ቪዲዮ ሰርታለች ለምን እንደጠፋች ምን እንደገጠማትና የበተና እንደታመመች ያለችበት ሁኔታ እንዳልሆነ ከሷም አልፎ እንግዲህ ሁለቱም ልጆቿ ተጎባል እና ያው ከባድ ጊዜ እንደነበረ ተናግረዋል እሷ ደግሞ በተለይ ያለችበት ሁኔታ በጣም እንዳመማት ይተዋው ምናምን በጣም ቀይሩበት እና ምንም ደርጎ የሚገዙኝ በጣም አሞኛል መድኃኒት መግዣ እንኳን አጥቻለሁ ስትነግረ ታውቃላችሁ ይሄ አይነት ህመም ደግሞ በደንብ ምግብ ይፈልጋል ራስን መጠበቅ ራስን መንከባከብ ከንዴት ከብስጭት ከብዙ ነገር መራቅ ያው እንግዲህ የሰው ልጅ እንደው ዝም ብሎ በባዶ እየኖረ መድኃኒት እየወሰደ እያደረገ አለማሰብ ወይም አለመጨነቅ መቼም ከባድ ነው ሁላችንም ጤነኛ ሰው እንኳን ሁሉ ነገሮች የተሟሉለት አልጨነቅም ወይም አላስብም ቢል የሰው ልጆች ይኖሩታል ማለት ነው እና እንግዲህ አሁንም እያለች ነው እውነት ለመናገር በጣም የምታሳዝነው እንደው የሰው ልጅ በጤናው ጤና ሲሆን ነው ያለንንም መብላት መጠጣት የምንችለው ባለን የምንደሰተው ጤና ከሌለን ግን ያለንን የሚያስቀምጥነውን የሚሰራው ነው ገንዘባችንን እናውቀዋለን ማለት ነው እና የእንጨታችን እንግዲህ የገጠማት የዚህ አይነት ነገር ነው ያው እኛ ሀገር ብዙ ጊዜ ሰው ሲቸገር እንደውም አሁን ላይ አልሐምዱሊላህ ያው መውጣት ብዙ ያሳያል ብዙ ያስተምራል እንግዲህ በስደት ስንኖር ብዙዎቻችን ብዙ ነገር ተማርን እንጂ አብዛኛው እንደኛ ሀገር የተለመደው ምንድነው የሰው ልጅ ባመመው በቸገረው ባጣ በነጣ ጊዜ ማንኛውም ደስነት ይነሳ ልክ በቃ ከሞተ በኋላ ነው እንደገና ወይ የሚባለው እንደዚህ ቢደረግለት ነው እንደዚህ ነው
በቃ አይደለ ያለፈ የቢሆን ወይም የነበር ወሬ ነው ያ ከመሆኑ በፊት ለዚች ወዳችን ሁላችንም ያለን በቃ ለአላህም ብለን ዋናው ነገር ሰደቃ ለአላህ እናደርገው ነገር ከነገዳ ካላህ ዘንድ እናገኝበታለን ብለን ማለት ነው። ከዛ ተጨማሪ ደግሞ በዋናነት ብዙ የሚረዱ ማለት አቅሙ ያላቸው ኸይር ነገር የሚፈልጉ አጅር ማግኘት የሚፈልጉ ኢትዮጵያኖች ሁሉ የሌላ ሀገር ዜጎች ብዙ አህለል ኸይሮች አሉና ለእነሱም እንዲደርስላት መርዳት የሚፈልግ እንዲረዳት ሸር ያደረጋችሁ ተባበሯት ማለት ነው። ቤተሰብ ያው መጀመሪያ ጋር ያለው ሕክምናውን ጀምረናታል። ዋናው ነገር ደግሞ እንድትጨርስ ቢያንስ ታክማ ዲና ጤነኛ ሆና ስናያት እሷን ከምንበላት ትደሰታለች። እኛም ደግሞ በጣም ደስተኞች እንሆናለን ማለት ነው። ኪችንታችን እንግዲህ ያው እንዳልኩት እንደኛው ስደተኛ ናት። የነበረው እንግዲህ አልሀላለውም አልተሳካላትም። የወጣችበት ሳይሳካም እንግዲህ በጤናዋ ምክንያት ወደ ሀገር ገብታለች ማለት ነው። ከገባችን ደግሞ ጤነኛውና በሰላም ሰርታ ደስተኛ መሆኑ ቢቀር እንኳን ቢያንስ ታክማ ድና ለልጆቿ እንድትኖር እንግዲህ እንዳየናት በጣም የ3 ወይም የ4 ዓመት ህፃን ሴት ልጅ አለቻት። ልጆቿ አጉላጉል ልጆች ናቸውና ለልጆቿ ስትል መኖር መቆም ስላለባት ሁላችንም በመረባረብ እንድናሳክማት ሁላችንም የበኩላችን ድርሻ እንወጣ። ያው የግድ ሰው ልጅ መርዳት ወይም ማገዝ የሚችለው በገንዘብ ብቻ አይደለም። በእርግጥ ሁላችንም ያለንበት ሁኔታ እናውቃለን። ሁላችንም የራሳችን የሆነ ጎዶሎ የራሳችን የሆነ ችግር አለብን። ግን ደግሞ ቢያንስ ጤነኛ ሆነን ስራ ላይ እንኳ ያለ ነው ከእሷ እንሻላለን። ዛሬ ያጣነውን ነገ ከነገ ወዲያ ሰርተን ማግኘት ስለምንችል ማለት ነው እና እሷንም አላህ ያሽራት። ለታመም ሆኗል ጤናውን አፍያውን ይስጠው። ቤተሰብ በዛ ዓለም እንደ ጤና ትልቅ ነገር የለም። እንዲያውቅ እንደፈለጋችሁ ብትናገሩ እንደፈለጋችሁ ብትወጡ ብትገቡ የፈለጋችሁትን ብትሆኑ በጤና ነው ማለት ነው። ጤና ከሌለ ምንም ነገር የለምና አላህ ከእንደዚህ አይነቱ ሙሲባ ይጠብቀን ኢንሻአላህ። አብሽሩልኝ። ሰላም አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ናችሁ? ይሄ ቪዲዮ ለኢትዮጵያውያን ነው። ደጋግ ሰዎች በየትኛውም ዓለም ለምትገኙ ሼር ኮፒ ሊንክ ዱዊት እያደረጋችሁ ከዚህ ቀደም እህታችን ፋጡማ በሳውዲ አረቢያ የካንሰር ታማሚ እንደነበረች ሁላችን እናውቃለን። ይሁንም በር ከዚህ ከሳውዲ አረቢያ ወደ አገሯ ገብታ ድጋፍ እንዳሰባሰብንላት ሁሉ አሁንም የኢትዮጵያ ሕዝብ ደግፉኝ፣ እርዱኝ፣ ተከፋሁ እያለች ሚዲያ ላይ እያለቀሰች ነው እና ለትላልቅ ባለሚዲያዎች ለነ ከዚህ በፊት ያደረጋችሁ ሁላችሁም የተሳተፋችሁ ደግማችሁ እንድትሳተፉ በትህትና እንጠይቃለን። ለነ አዶናይ ለነ ጃኒ ለነ ሁሉም ያለው በሚዲያ ላይ እኔ ዝርዝር ያልጨርሰውምና ለሁላችሁም ሼር ኮፒ ሊንክ ዱዊት አድርጋችሁ አድርሱላቸው። እናመሰግናለን። የኢትዮጵያ ድጋፍ ህዝብ ትፈልጋለች። በየትኛውም ዓለም ጫፍ ሆናችሁ